ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የሰንበተ ክርስቲያን መርሃ ግብራችን ነው። በዛሬው የሰንበተ ክርስቲያን የእንግዳ መርሃ ግብራችን እንግዳ አድርጌ የጋበዝኳቸው በተለያዩ ዩኒቨርሲቲዎች በማስተማር ጥናትና በምርምር በማድረግ የሚታወቁት በአሁኑ ወቅት ደግሞ በባህር ዳር ዩኒቨርሲቲ መምህር የሆኑት ዶክተር አባ በአማን ግሩም ጋር ቆይታ አደርጋለሁ። እንድትከታተሉ እንጋብዛለን። ብዙ ጊዜ ዶክተር አባ በአማን በባህር ዳር ዩኒቨርሲቲ ብዙ ሰው ያውቆታል በሚሰጧቸው ትንታኔዎች በሚያቀርቧቸው ለሚዲያም ቅርብ ነውና በአሁኑ ወቅት በባህር ዳር ዩኒቨርሲቲ በምን ላይ እየሰሩ ነው? በምን ትምህርት ክፍል እየሰሩ ነው? የሚያስተምሩት ትምህርትስ ምንድነው? እዛው ባህር ዳር ላይ እንግዲህ እንደሚታወቀው በጽርሐ ጽዮን መንፈሳዊ ኮሌጅም እንደዚሁ ዛም ያስተምራሉ ያገለግላሉና ለሁለቱን አያይዘው ይመልሱልን። ለተሰጠኝ እድል እግዚአብሔርን አመሰግናለሁ። እግዚአብሔር የሚከብርበት ቤተክርስቲያናችን ዓላማዋ እና ተልእኮዋ የሚታወቅበት ውይይት እንዲሆን እግዚአብሔር አምላኬን ለምናለሁ። ያው እንደሚባለው መጽሐፍ እንደሚለው መዝሙረ ዳዊት መዝሙር 38 ከቁጥር 1 እቢያ አቅባፉ የከመይሳት በልሳኔ አንደበቴን ጠብቃለሁ በአንደበቴ እንዳልስት እና ለአፌም ጠባቂ አኖርኩ ነው የሚለውና ያው እንዲህ አይነት ንግግሮች ሲኖሩ እግዚአብሔር የሚከብርበት የኢየሱስ ክርስቶስ የማዳኑ ሥራ የሚገለጥበት እንዲሆን ማጸናለሁ ለምናለሁ። በአሁኑ ሰዓት እየሰራሁ የምገኝበት የመንግስት ዩኒቨርሲቲ ባህር ዳር ዩኒቨርሲቲ ሂዩማኒቲስ ፋኩልቲ እና የግዕዝ ትምህርት ክፍል ውስጥ ነው። እንግዲህ ከዚሁ ትምህርት ቤት ወይም ደግሞ ከባህር ዳር ዩኒቨርሲቲ በተጓዳኝም በጽርሐ ጽዮን መንፈሳዊ ኮሌጅም እዛስ ምንድነው የሚያገለግሉት? በተለይ ሁለቱም ጋር አብቃቅቶ ጊዜውትን እንዴት ነው እየሰሩ እያገለገሉ ያሉት? በባህር ዳር ዩኒቨርሲቲ ያው እንደሚታወቀው የግዕዝ ትምህርት ነው። የግዕዝ ትምህርት ጋር በተያያዙ ኮርሶችን ነው የምሰጠው። ከዚሁ ጋር ደግሞ በባህር ዳር ሀገረ ስብከት የጽርሐ ጽዮን መንፈሳዊ ኮሌጅ ብፁዕ አቡነ አብርሃም ጥሪ አድርገውልን በረከታቸው ይደርብን። ምንድነው ጥሪ ያደረጉልን? እንዲህ አይነት መንፈሳዊ ኮሌጅ እንዲከፈት እንፈልጋለንና ስርዓተ ትምህርቱን ብትቀርጹልን ብለው ስርዓተ ትምህርቱ በሶስት ዋና ዋና ምሰሶዎች ላይ የቆመ እንዲሆን ወይም ደግሞ ትኩረት እንዲያደርግ ተደረገ። የመጀመሪያው ቲዮሎጂ ነው። ቲዮሎጂው ስነ መለኮት ትምህርት ነው። ከዚያ ቀጥሎ የግዕዝ ትምህርት ላይ ነው። ሶስተኛው የቤተክርስቲያን አስተዳደር በሚል ነው። የግዕዙን እና የሥርዓተ ቤተክርስቲያን ሌሎች ባልደረቦቼ ሲሰሩት እኔ የስነ መለኮቱን ከቀሲስ ጥበቡ ጋር አብረን ሰርተን ስርዓተ ትምህርቱን በማዘጋጀትና እንደዚሁም ደግሞ በትርፍ ሰዓት በሚለው ነው። ይቅርታ ለቃል አጠቃቀሙ ትርፍ ሰዓት የሚለው ትንሽ ጥሩ ላይሆን ይችላል። በሙሉ ኃይሌ ቤተክርስቲያን እናገለግላለሁ፣ ግን ጽርሐ ጽዮን መንፈሳዊ ኮሌጅም የስነ መለኮት ትምህርት አስተምራለሁ። ዶክተር አባ በአማን እንግዲህ እንደሚታወቀው በተለይ በምንኩስና ህይወት ሆኖ እንደዚህ ዩኒቨርሲቲ ውስጥ ማስተማር ከፍተኛ ትምህርት ተቋም ላይ ቀላል ነገር አይደለም። ብዙ ነገር ተጉዞ ነው። በተለይ እንደናንተ አይነት አባቶች በመንፈሳዊ ትምህርትም ብዙ ተጉዘው ነው ብዙ ትምህርት ሰንቀው ነው ወደ ዩኒቨርሲቲ የሚገባው። ዘመናዊን ከአብነቱ አሳልጦ መሄድ ቀላል አይደለምና ዛሬ ለደረሱበት ደረጃ እንግዲህ ወደ ኋላ ሄደን መነሻ አሉት፣ ምክንያት አሉት። እንደው የቤተሰብ አስተዳደጉ፣ እድገቱ፣ የልጅነቱ እንደው ራእዮ ምን ነበረ? ምክንያቱም አሁን ብዙ በከተማ ላይ እከሌ ተምሮ ኢንጂነር መሆናለሁ፣ እከሌ ተምሮ ዶክተር መሆናለሁ እንደዚህ ነው የሚለው። እርሶ ደግሞ እንደው የልጅነት አስተዳደጉ የቤተሰቡ ሁኔታ እንዴት ነበረ? መሰረታዊ ጥያቄ ነው። እንግዲህ በልጅነት ወደ ኋላ በነገራችን ላይ ጋዜጠኛ ጌታቸው ይሄን ኢንተርቪው ሳደርግና ያው እንደዚህ አይነት ነገሮች ሊመጡ እንደሚችሉ ሳስብ የልጅነት ወደ ኋላ እንደገና ምናልባት አሁን ባለሁበትም በአገልግሎት በዛልኩበት ሁሉ ተግባር ላይ ወደ ኋላ እጄ ራሴን እንዳይ የቻልኩበት
ቃለ መጠይቅና መርሃ ግብር ነው። ደስታዬም ጥሩ ነው። መንፈሳዊ መነቃቃት እንደገና መታደስ ነገር አግኝቼበታለሁኝ እና የልጅነቴ ላይ ያው እንደማንኛውም ሕፃን እናቴ የምትነግረኝ በስለት ነው ለቤተክርስቲያን እንደ መድኃኔዓለም ተስላ ያገኘችኝ እንደዛ ነው የምትለኝ። ከዚህ ውጭ ባለው ያው አባቴ አቶ ግሩም ውዴ የፍርድ ቤት ዳኛ ነበሩ እና እንግዲህ እሳቸው እንደሚሉኝ ከሆነ ሰው በትንቢት አግኝቼዋለሁ ብለው የሚጠሩኝ ዶክተር እያሉ ነው በልጅነቴ እና ደግሞ ማሳያ አባቴ ዶክተር እያለ ነው የምጠራው። እነሱም ያው ሲቀልዱብኝም ዶክተር ይሉኛል ትንሽና ትልቅ እህቶችም። ምንድነው በ7 ቀን ነው ፊደል ራሱን ያስቆጠረኝ። ከዛ በኋላ ነው ወደ አብነት ትምህርት ቤቱ እንዲሄድ ያደረገኝ እና እንደ ድሮ በ7 ዓመቴ 7 ቀን ነው ፊደል ለይቼ ንባብ የጀመርኩት። ይሄ ትንሽ ፈጠን ነገር ስል ከዛ በኋላ ነው። በዚያው አንፃር ደግሞ በጣም እታመም ነበር። በጣም ከፍተኛ ህመም በልጅነት ያመኝ ነበር። እናቴ ጸበል ይዛኝ ስትሄድ ያው እንግዲህ አንዳንድ መንፈሳዊ ምልክቶች ወይም እንደ ህልም የመሳሰሉ ነገሮች ይዘው ቤተሰቦቼ ሲያሳድጉኝ እኔም እንደውነቱ ዶክተር የመሆን እንትኔ በውስጤ ይኖር ነበር። ግን ያን ያህል እንደው ጎበዝ ፈጣን ተማሪ ነኝ ብዬ ለመናገር አልደፍርም። የትምህርት ፍላጎት አለኝ፣ ያው እስካሁንም አልተውኩትም። ስለዚህ ቤተሰቦቼ አስተዳደግ እናቴ አሁን አባቴ በህይወት የሉም። እናቴ ሙሃዊ ፈንታነሽ ደፈርሻ እሳቸው አሉ። እሳቸው ጋር እሳቸውን ጸሎትና ቡራኪ እየተቀበልኩ ለዚህ ለደረስኩበትም የእናቴ ጸሎት ከፍተኛውን እገዛ አድርጎልኛል ብዬ አስባለሁ። እንግዲህ ወዘያ ጻላ አዝማዲሁ ነው ዘመዶችን የማይጠላ ነው የሚለውና ያው እንደምናኔ ሌላ ነው የሚሆነው። ግን ቤተክርስቲያን አባቴ በህይወት ካለፉ በኋላ እናቴን በመርዳት ቤተሰቡ ያሉ ልጆችንም በማሳደግም የራሴን ድርሻ ስወጣ እንደገና ተመልሼ ወደ ከተማ የሚሄድ ነው። የመነንኩበት ደግሞ ራሱን የቻለ ህይወት አለ። የትውልድና አስተዳደጉ ከቤተሰቡ ያደጉ አዲስ አበባ ላይ ነው። ለአንድ መነኮስ ወይም ለአንድ መናኝ አገር የት ነው ተብሎ አይጠየቅም። ፕሬዝዳንት ግርማ ወልደ ጊዮርጊስ በአንድ ወቅት ቢሮአቸው ገብቼ ማለት እኔ ሁለተኛ ዲግሪን ጨርሼ የምገባባቸው የምርምር ወይም የምጠይቃባቸው አንዳንድ ተቋማት መነኩሴ ሆነህ እንዴት ሆነህ ልትሰራው ነው ሲሉኝ ፕሬዝዳንት ግርማ ወልደ ጊዮርጊስ ላይ መግባት ፈለኩና ገባውና ክቡር ፕሬዝዳንት እኔ አንድ ሀገር ርዕሰ ብሔር ሳነጋግር ለመጀመሪያ ጊዜ ነው፣ ምናልባትም ለመጨረሻ ጊዜ ይሆናልና በጣም ደስ ብሎኛል አልኳቸው። ንግግር ይችላሉ አንቱ ከየት ነው የመጡ ሲሉኝ አልቦቱ ብሔር ለፈላሲ ክቡር ፕሬዝዳንት ለመናኝ አገሬ ይሄ ነው አይልም። ሁሉም ብሔር ብሔሩ ነው፣ ሁሉም ሰው ዘመዱ ነው፣ ወገኑ ነውና ግን አንድ ርዕሰ ብሔር ደግሞ ሲጠይቅ አላውቅም አይባልም ብዬ ምስራቅ ጎጃም አልኳቸው። ከዛ በኋላ ያው አይ እናንተማ ቅኔውም ይረዳችኋል ንግግር ትችላላችሁ ብለው ትንሽ እንደማድነቅም አደረጉና ያው ውይይታችንን ቀጠልን። አሁንም ያደኩት እንግዲህ አጠይሜም ቢሆን ተናግሬያለሁ። እውነት ነው። እንግዲህ ዶክተር የቤተሰቡ የልጅነቱ አስተዳደግን ገልጸውልኛል። ትምህርቶስ እንዴት ነው? እንግዲህ ከቤተሰብ እንደወጡ መጀመሪያ በአካባቢው ባህል ማንኛውም ኢትዮጵያ ልጆች እንደሚያድርጉት በመንፈሳዊ ትምህርት ነው ወይስ ቀጥታ ወደ ዘመናዊ ትምህርት ነው? እንዲህ አጀማመሩ እንዴት ነው? ጎን ለጎን ነው። ምክንያቱም ቅድም እንደተናገርኩት የኔም መምህር ገብረ ሕይወት መንግስቶ ኪዳነ ምህረት የምትባል የአያቶች ቦታ እዚያ ነው እና መምህር ገብረ ሕይወት የሚባሉ በጣም የታወቁ ሊቅ የእሳቸው የልጅ ልጅ ሆኜ እሳቸው በኩል ሲሄድ ያጎት የአያቴ ወንድም ናቸው ይቅርታ። እና ያው መንግስቱ ኪዳነ ምህረት ምን እዚያ ታሪኩን ሰማለሁ። መነኮሳት የሚያገለግሉባት ታላቅ ጥንታዊት ቤተክርስቲያን ናት እንደነ መርጦ ለማርያም። ስለዚህ አባቴ ጎን ለጎን ዳዊት እንድደግም እና ዘመና ወደ ቤተ ክህነቱ እንድገባ አይፈልጉም አባቴ። እናቴ ግን ወደ የስለት ልጅ ነህ እግዚአብሔርን ታገለግላለህ ዲያቆን ትሆናለህ ብላ ነበር የምትለኛው። በጣም
እኔም ያንን በልቤ ይዤ ነው ጎን ለጎን ስማር የነበረው፣ ግን ወደ ዘመናዊው ነው ያደላሁት። በኋላ ግን በዚሁ አጋጣሚ ልናገር እንፈልገው ሰንበት ትምህርት ቤቱ በጣም ረድቶኛል። የውስጥ ላይ ያለው ተደብቆ የነበረው የክህነት የዲቁና አገልግሎቱን ሰንበት ትምህርት ቤቱ አጉልቶልኝ በሰንበት ትምህርት ቤቱ ካለፍኩ በኋላ 85 ዓመተ ምህረት ላይ ከሌሊቱ 6 ሰዓት ጠፍቼ፣ ምክንያቱም አባቴ ዳኛ ስለነበሩ በፖሊስ አስይዘው ወይም ደግሞ እንደፈልጋችሁ አምጡት እባላለሁ ቢባል እንዳያገኙኝ ብዬ ከሌሊቱ 6 ሰዓት ጠፍቼ፣ እኔ አሁን አላደርገውም። በዚያን ሰዓት በጣም የሄድኩበት መንገድ ጨለማው እንደ ብርሃን ሆኖ ነው የሚታየኝ፣ ምክንያቱም ዓላማ ስለነበረ። የኔታ ዘራ ዳዊት የሚባሉ ቦታ ላይ አርፌ ከዚያ በኋላ ነው እንግዲህ የምንና የመጥፋት የገዳማዊ ሕይወት የጀመርኩት 1985። ያው እንደው በዛን ወቅት እርስዎ ሲጠፉ መቼም ቤተሰብ ማፈላለግ የግድ ይኖራል። የነበረው ሁኔታስ ምንድን ነው? አንዳንዴ ለፖሊስ ጣቢያ መንገር፣ በሚዲያ ማስነገር ይኖራል። ልጆች ሲጠፉ ከአካባቢያቸው ሲጠፉ ወይም ሰው ነው የወሰዳቸው የሚባሉ ብዙ ነገሮች አሉ። እርስዎ ግን በዓላማ ነው የወጡትና እንዴት ነበረ ፍለጋው? አስታውሳለሁ። በወቅቱ አንድ ሁኔታ ይሄይስ የሚባሉ የዜማ መምህር ነበሩ። ደብረገነት ኪዳነ ምሕረት ቤተክርስቲያን ብቸና የሚባለው ቦታ ላይ እና የሆነ ህልም ነገር አየኋቸው እና በጽዋ ውሃ ይዤ ምን ላድርግ፣ እሳቸው ይሰጡኛል፣ ምን ላድርገው ሰው ጠጣው ይሉኛልና ይህንን እጀስ ነግራቸው እንደው አንተ እንደው ምን አይነት አለ ህልም ምን ሐሳብ አስበሃል አሉኝ። አሁን በህይወት የሉም፣ በጣም ሊቅ ናቸው። አንዳንድ ምክር የሚመክሩን ነበር እና አይ እኔ አላሰቡ እኔ እንደ በነጋታው ልሄድ ለሳቸው ህልም ነግሬያቸው ነውና በወረቀት ግን ጽፌ ስለ ዓላማዬ ስለምፈልገው እነሱ ቤት ውስጥ ደግሞ አባቴና እናቴ በስጋው ደግሞ ወደ ቁርባን እንዲቀርቡ የማድረግ በሙሉ በቤት ውስጥ ላይ የማያቸውንም ነገሮች ሁሉ ጽፌ እንዳይፈልጉኝ እና በቅርብ እንዳለሁ ከነሱ ሳርቅ ዓላማዬን ላስፈጽም እንደምፈልግ ከፈለገኝ አባቴ ግን በፖሊስ የማስፈለጉ ጉዳይ ያው እንግዲህ ለፍርድ ቤት ለፖሊሶችም ቅርብ ስለሆነ ያው ደብዳቤ ቢጽፍ በየወረዳው ቢበተን ቶሎ እያዛለሁ፣ ማምለጥም አልችልም። ከፈለጋችሁኝ ግን ርቄ ወደማታገኙ ቦታ እሄዳለሁ እና ወሬያችሁን እሰማለሁ እንዳትፈልጉ ብዬ ደብዳቤ ጽፌ ስለነበር የሚታይ ቦታ ላይ የእህቴ ደብተር ውስጥ ነው ያስገባሁት እና እሷ ሄዳ ትምህርት ቤት ስታየው ነው ይዛ መጣች። እንደ ጠፋሁኝ አወቁ። ከዛ በኋላ ፍለጋም የለም። ግን ከቅኔ ቤት እያለሁ ወላጅ እናቴ ናፈቀኝ ልጄ ብለው መጥተው እንደነበር አስታውሳለሁ። ቦታውን አውቀው አግኝተውት እንግዲህ በምሽት በሌሊት ነው ከቤተሰብ ወጥተው ዓላማውን ለማሳካት የእግዚአብሔር ጥሪም ነው የምንለው። ወዴት ነበር የሄዱት? የኔታ ዘራ ዳዊት የሚባሉ ትንሽ ቅርብ ናት፣ ሩቅም መሄድ አልፈለኩም። ወንዝ ተሻግሬ ነው የሚሄደው። ሜዳ ነው እና በጣም ሜዳው በጣም አስፈሪ ነው። በተለይ ጅብና ቀበሮ የሚበዛበት ነው። ያንን አውቃለሁ። ግን እኔ እሱ አይደለም ፍርሃቴ የነበረው። የመጀመሪያው እንዳልያዝ እንዳይነቃብኝ፣ በተለይ ሮንድ የሚባል ነበር በዚያ ሰዓት። ሮንዶች እንዳይዙኝ ማነ የትን የምትሄድ ምናምን ብለው ከያዙኝ ሌላ ነው የሚሆን ብዬ ከተማውን ካለፍኩ በኋላ ሜዳው ላይ ግን ምንም አይነት ፍርሃት አልነበረኝም። እንደው ለስም ያህል ትንሽ የሆነ ዘንግ ነገር መያዜን አስታውሳለሁ። ከዛ ውጭ ያው አንዳንድ መጽሐፍቶችን ይዣለሁ እና የእግዚአብሔርም ጥሪም ስለነበረ ነው ብዬ ነው የማስበው። እንግዲህ ለፍጻሜ እግዚአብሔር እሱ ያውቃል። እሳቸውስ የሄዱባቸው መምህሩ እንዴት ተቀበሉት? ያው የደረስኩበትን የተማርኩትን የሆነ ነገሩን ጠየቁኝ። ከዛ በኋላ እኔ ግን እሱ ሳይሆን አንደኛ ዘመናዊ ትምህርቱንም ጨርሼ ስለነበረ እኔ ሃን አውቀዋለሁ ለን አውቀዋለሁ ወደሚል አይደለም። አሁንም እኔም ዩኒቨርሲቲ ውስጥ ሳስተምር ልጆቹን ሀ ምንድነው ከሚለው ነው የምጀምረው። ለምን በቤተ ክርስቲያናችን መጽሐፍ ውስጥም ስለ እመቤታችን ድንግል ማርያም በረከቷ ረድኤቷ ይደርብንና ልጇን ኢየሱስ ክርስቶስን ወደ ትምህርት ቤት ስትወስደው ልጁ እንደ ልጅነት ክርስቶስ እንደ ተማሪነት
ከመምሩ ጋር ያደረ በል ሲባል ምንት ትርጓሜሁ ለአሌፍ አሌፍ በል ሲባል ያለው አለና እኔ ሀብዬ ነው መጀመር የፈለኩት። እሳቸው የኔታ የለም ለፈው ወደ ሌላ ሄድ ሲሉኝ እኔ ግን ሀብዬ ዳዊቱንም እንደገና ከልሼ እንደገና ነው የሄድኩት። ፈጠን ያለ አካሄድ ነበረኝ። የረሳሁትንም እንደገና ሪቫይዝ ያደረኩ እየገመገምኩ እያጸናሁ ነበር የሄድኩት። አባታችን እዛው ቤተሰቦቹ ጋር እንደነበሩ ነው አንደኛ ደረጃ ሁለተኛ ደረጃ ትምህርቱን የተማሩት? የተለያዩ ሀገራት አባቴ ዳኛ ስለነበሩ የተለያየ ቦታ ሲሄዱ በእርግጥ እንደዚህ አይነት አጋጥሞኛል፣ ግን ከቤተሰብ አብሬ ነው የተማርኩት። ስለዚህ የሁለተኛ ደረጃ ትምህርቱንም ካጠናቀቁ በኋላ የወጡት ከቤት ማለት ነው። እንዴት ነው እሳቸውም ጋር ሄደው ትምህርቱን እንደ አዲስ ቀጥለው እየተማሩም ያለ ከዛ ወደ ምናኔ ህይወት ነው ሄዱት ወይስ ወዴት ነው ሄዱት? እሳቸው ወደ ስር ኢየሱስ ወዳሉ የኔታ ደጉ ወደሚባሉ የድጓ መምህር ናቸው። ወደ እሳቸው ላኩኝ። እዚህ ቅርብ ስለሆን ከአባትህ ዳኛ ነው አውቃቸዋለሁ። ስለዚህ ለምን ልጄን ሸሽገህ እዚህ ታስተምራለህ ቢሉኝ ለኔም ጥሩ አይደለም፣ አንተም ጠፍተን የመጣው ስለዚህ የተወሰነ እኔ ጋር እዚህ ትቆይና ሄዳሉኝ። እኔም እሳቸው ጋር ቆይቼ በነገራችን ላይ ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግዕዝ 80 አሐዱ መጽሐፍ ቅዱስ ጥናታዊ ጽሑፍ አቅርቤ የትርጉም ላይ የሚኖረንን ታሪክ ሳቀርብ ከብፁዕ ወቅዱስ አቡነ ማትያስ በረከታቸው ይደርብኝ የእሳቸው የተሰጠኝን መጽሐፍ በቀጥታ የሰጧቸው ለኔታ ዘራ ዳዊት ነው። የልሜት የምትባል ቀበሌ ገበሬ ማህበር ነው። እመቤታችን የልሜት ማርያም እዚያ ነው የሚያገለግሉት እና በጣም ባለውለታዬ ናቸው። ወደ ኔታ ደጉ ስር ኢየሱስ ወደሚባል ቦታ ሄድኩኝ። እዚያም እያለሁ እየተማርኩ እሳቸው ደግሞ ወደ ሸበል ኢየሱስ ወደሚባል ቦታ የኔታ መርጌታ ዋላ አበበ የሚባሉ ወደ እሳቸው፣ ምክንያቱም መርጌታ ዋላ አበበ ማለት በጣም መንፈሳዊ ያው በወቅቱ ጋብቻ ለመሰረቱም ነበር፣ በኋላ ነው የመሰረቱት እና ጽኑ ጸሎት የጸሎት ሰው ሌሊቱም ሙሉ በትጋህ ጸሎት የነበሩ ብዙ ልጆችን ያፈሩ ናቸው። ሊቅ ናቸው፣ ተመራማሪ ናቸው። ሌላው አይደለም ምርምር ነው። መጽሐፍትን በማንበብ እና እንዳንተ አይነቱን ይፈልጋል። ዋለ ላይ ብትሄዳሉ መርጌታ ዋለ ወደ መርጌታ ዋለ ላኩኝ እና ከስር ኢየሱስ ወደ ሸበል ኢየሱስ። በነገራችን ላይ መምህራኑ ናቸው እኔን ይዘውኝ የሚሄዱት። ያው እሱ ይሻላል ገሌ ይሻላል እያሉ ይዘውኝ እና እኔ አሁን የትምህርት ቦታዬ ዜማዬንም የተማርኩበት የትምህርት ቦታዬ የምለው ሸበል ኢየሱስ። ስለ ኢየሱስም የተወሰኑ ትምህርቶች ተምረዋል። ምን ምንድነው ሳይተማሩ? አሁን ዳዊቱን በመሄድ ዜማውን በተወሰነ ውዳሴ ማርያም ዜማውን በመሄድ እኔ ያጸናው ለመሄድ ነው ጥረት ማደርገው የነበረው እና ሸበል ኢየሱስ ግን ንባባቱን ሁሉ በደንብ በቃ ጥሩ አድርገው መርጌታ ዋለ የዜማውንም። ከዚያ ውጭ ግን ትልቁን ነገር ማረሳው ወደ ቅኔ ቤት ሳልሄድ ቅኔ መማር የሚመስለውን ነገር ያከናወንኩት እዚያ ነው። ከዛ ውጭ መጽሐፍ ቤት አይደለም። እኔ እሳቸው መጽሐፍ ቤት የመጽሐፍ መምህር አይደሉም፣ የዜማ መምህር ናቸው። ግን መጽሐፍን ማወቅ ስለ ቅዱሳት መጽሐፍት ማወቅ የሚባለው ግን መርጌታ ዋለ ላይ የጨረስኩ ያህል የሚሰማኝ። እኔ መጽሐፍ አልተማርኩም። በቤተክርስቲያን አዲሳት ብሉያት አልተማርኩም። ብሉያትን አዲሳቱን መስካየ ኅዙናን የተወሰነ የቀጸልኩበት ጊዜ ነበረኝ። ግን ሸበል ኢየሱስ ላይ ነው በደንብ መንፈሳዊ ህይወቴን ሁሉ ያጠነከርኩት። ለምንኩስና ህይወቴም ጽናት የሰጠኝ እሳቸው ናቸው። እሺ ምንኩስና ብለው ስላነሱ የምንኩስናስ ህይወቱ እንዴት ነበር ለማገልገል የወሰኑት? እንግዲህ ከቤት ሲወጡ የአብነቱን ትምህርት ለመማር ነው። እንግዲህ እግዚአብሔር ደግሞ የፈቀደው መስመር ይኖራልና እንዴት ነው ሸበል ኢየሱስ እየተማሩ ወደ ምንኩስና ህይወት ሊገቡ የቻሉት? አርአያ የሆኑት ሸበል ኢየሱስ እያለሁ ስር ኢየሱስ ውስጥ ደብረ ሲና የምትባል ገዳም አለች እና አባዘሩ በረከታቸው ይደርብኝ የገዳሙ አበምኔት እሳቸው ነበሩ እና መምህር የኔታ መምህር
እዚያው የቤተክርስቲያኗ በመምህርነት ነው የሚተዳደረው እና አባቶችን በማገልገል ትንሽ የረድነት ተግባር በመፈጸም ሱባኤ ሲገቡ እየረዳሁ እያገለገልኩ የምንኩስና አመክሮ ጊዜያቴን እዚያ ነው የፈጸምኩኝ እና ፈታኝ የነበረው ጊዜ እዚያ ነው። እኔ አላውቅም። እኔ ግን እየፈተኑኝና ምንኩስናን እያለማመዱኝ እንደነበረ በኋላ ነው ያወቅኩት እንጂ መጀመሪያ ላይ የሚሰጡኝን ትእዛዝ ሁሉ እቀበላለሁ። እባብና ዘንዶ የሚበዛበት ነው። በጣም አስፈሪ ነው። በጣም ነብር ሁሉ ያለበት ቦታ ነው እና ያንን ሁሉ በመቋቋም ሱባኤ ሲገቡ በጣም የዋሻው በር አንዳንድ ጊዜ ክፍት ነው የሚሆነው፣ አንዳንድ ጊዜ ከሳር የተሰራ ነውና እነሱን በማገልገል ያመክሮ ጊዜን ሲያዩ አይ ወደ ምንኩስና ሄድ ብለው የኔታ መምህር አበበ የሚባሉ ሊያመነኩሱኝ ሲፈልጉ መምህር ዋለ ግን አይ ቅኔ ቤት መጀመሪያ መሄድ አለበት፣ ቅኔ ሳይማር አይመነኩስም ብለው ትንሽ እድሜም ደግሞ ከፍ እንዲል ለማድረግ መሰለኝ ወደ ቅኔ ቤት ሄድኩኝ። አዎ ከሸበል ኢየሱስ ተነስቼ አሁን ይሄ ሁሉ ሲሆን ከቤተሰቦች ጋር አልገናኙም። ኮቾሮ ወይም ደግሞ ያው ኮቾሮ ነው የምንለው እኛ ድርቆሹን እሱን ተሸክሜ ያው የልመና ተግባሩን ሁሉ ውሻውን የተከላከሉ እሱን ሙሉ በሙሉ ይጀበታለሁ። ከዛው ትንሽ ያስቸገረኝ ነበር የጤና መታወክ ነበረ። ጉልበቴ ያብጥ ነበር እና ሐኪም ቤት ብዙ ጊዜ ተማሪዎች በሳንሳ ይወስዱኝ ነበር። ስለ ረሃብ ስለምን አልጨነቅም። በቀን አንድ ጊዜ ነበር የምመገበው። ግን በጣም የተቸገርኩት ኮቾሮ ተሸክሞ ረጅም መንገድ መሄድ ትንሽ ቸገር ነበር። ቀኑ ሙሉ ነበር የምሄደው። ከሸበል ኢየሱስ ጉንደ ወይን ለመግባት በጣም ሩቅ ነው። ደብረ ወርቅን አቋርጦ ሄደው እና ቅኔ ቤት ነበረኝ ተናግሬ ነው ወደ ምንኩስናው የግድ ሊሄድ የምችለው። የቅኔ ቤት እንደሄድኩኝ የኔታ ሄኖክ መርጌታ ሄኖክ የሚባሉ ጉንደ ወይን የታወቁ ናቸው። ንጹህ ሰምና ወርቅ እዚያ አለ ተብዬ ነው የሄድኩትኝ። እንደሄድኩ ያው ተቀበሉኝ። ግን እንደ ሌሎች ተማሪዎች አልነበረም። ስሜን እንደሄድኩኝ ጳውሎስ የሚል ስም አወጡልኝ እና ያው ምንኩስናው ገና ስለነበር አያ ጳውሎስ ነበር የሚሉኝ። አንዳንዱ ጳውሎስ አያ ጳውሎስ ይላሉ፣ አንዳንዶች በስመ ጥምቀት ገብረ ክርስቶስ ብለው ይሉኛል። የሚገርመው ጳውሎስ የሚለውንም ስም ከተሰጠኝ በኋላም ቅኔ በ6 ወር ነው የተቀኘሁት። ትንሽ ፈጠን ያለ ነበረ እና የመጀመሪያው እንደሄድኩኝ ለመቀኘት ብዙም ፍርሃት ሄዶ ለመንገር እዚያ ነጋስ ነጋሪዎች ላይ ሄዶ የተቆጠረውን ቅኔ እኔ ፍርሃት ነበረብኝና በቀላሉ የነገሩኝን አስታውሳለሁ። እና አሉኝና ና ልጄና ለምን እንደምትፈራው እሺ እንትኑን ግሱን ጥሩ ነው ይዘዋል፣ ጥሩ ነው እየሄድክ ነው፣ ግን የግድ እኮ መንገር አለብህ አሉኝ። አሁን ካልተነገረ ፕራክቲስ ማድረግ አይቻልም፣ ልምዱ የለም ማለት ነው። እና ጊዮርጊስ እንጨት ተቆረጠ ሃይማኖት ቤት ይሰራልና ይሄ እኮ ነው ቅኔ ማለት አሉኝ። ያኔ ነው እኔ ከዚህ ከጭንቅላቴ ላይ የሆነ የቅኔ እንትኑ የገባኝ እንጂ ከዛ በፊት እኔ የተወሰነ ሳምንት ተቀመጥኩ፣ ግን በፍጹም ቅኔ አካሄድ ሁሉ አልገባኝም ነበር። ሃይማኖት ቤት ይሰራልና ቅዱስ ጊዮርጊስ እንጨት ተቆረጠ አሉ። ንጽጽሩን ነው ያመጡት። እኔ ይሄንንም አሁን ላሉት ተማሪዎች የምናገርበት ምሳሌ ነው። በ6 ወር ተቀኘሁኝ። ከዚያ በኋላ ለማጽናት ብዬ 2 ዓመት ተቀመጥኩ። ከዚያ በኋላ ነው ምንኩስናዬን በዚያው ቅኔ ቤት እያለሁ በድብቅ በማድረጋቸው አንዳንድ ነገሮች ድብቅ እንዲሆኑ ፈልጋለሁ። አንደኛ ያው ማንም አማካሪም ስለሌለኝ ራሴ ነኝ እና መርጦ ለማርያም ሄድኩኝ። አባ ርዕሰ-ርኡሳን ቆሞስ አባ ኃይለ ኢየሱስ ገብረ ማርያም በረከታቸው ይደርብኝ የቆብ አባት ይሳቸው ናቸው። በዚህ አጋጣሚ መናገር ፈልጋለሁ። ስለ ምንኩስና ሕይወት በደንብ አስተማሩኝ። መጀመሪያ ሄድኩ ቀን ተመልሰው ይሄዳሉኝ፣ አስተምረው ለቀቁኝ። አሁንም በሌላኛው ጊዜ ሲሄድ እያዋዙ ነው እና እኔ አባቶች ጥበቡ እና ወደዚያ የሚሄድበትን ነገር የሚለኩበት ነው የሚገርመኝ። አሁንም ድረስ ለኔ ያልተገለጡልኝ ምላቸው ነገሮች ሁሉ አሉ። እንግዲህ በእድሜ ከፍ ያሉ ናቸው። አባታችንም የቆብ አባቴም በእድሜ በጣም ይሄዱ ናቸው እና እዚያም እያሉ እኔ ታበበ መርጌታ አበበ አባ መምህር እሳቸውም ለማመንኮስ የሚሄዱበት እኛውም የሚሄዱበት በጣም የሚገርም ነው።
መጨረሻ ግን ያው ምንኩስና ሕይወቴን ታኅሳስ 8 ቀን ከኔታ ርዕሰ ርኡሳን አባ ኃይለ ኢየሱስ መርጦ ማርያም ተቀበልኩ። የእርሶ ዶክተር ለየት የሚለው እንግዲህ ወደ ጉባኤ ቤት ከአንዱ ወደ አንዱ ሲሄዱ ብዙ ጊዜ ተማሪዎች በራሳቸው ነው የሚሄዱ። የእርሶ ግን መምህራኖች ሆኖ ናቸው። እዚህ ቦታ ይሄዱ፣ እዚህ ቦታ ይቀጽሉ፣ እዚህ ቦታ ይማሩ እያሉ እስከ መጨረሻ ከጉዞዎት ጋር መምህራኖቹ አልተለዩምና ምክንያቱ ምን ነበር? ይመስለኛል በጣም ዝም ነበር የምለው። አሁን ትንሽ ፈጠን ልል እችላለሁ እና ሲያነጋግሩኝም በትህትና ነው። ሁለተኛ ደግሞ ሌላኛው የእጅ ጽሕፈትም እችል ስለነበረ ያቀርቡኛል። አሁን መርጌታ ሄኖክ እንደ ተማሪዎቹ ሌላ ጎጆ ሰርቼ እንደሆነ አይደለም ያደረጉት። ከትልቁ ቤት ስብሳብ በራሳቸው ግቢ ገነት የሚመስል በጣም የሚያምር ግቢ ነበራቸው እና እዚያ ውስጥ ለብቻ እንድቀመጥ ነው ያደረጉኝ። ያው ያስቀመጥኩትም የሆነ አንድ 30 ኪሎ ጤፍና ስንዴ ደባልቆ ሲጠፋ ያኔ ለኔ ትንሽ ለተማሪ ትንሽ ነገር እንትኗ ነችና ትንሽ ተሰምቶኝ ነበር መሰለኝ እና ያለውም እንዳይጠፋ ናዚሁን ብለው ለብቻ ነው ለብቻም ያስተምሩኝ ነበር። ከዚያ ውጭ ግን ሱባኤ ገባ ነበር ስብሰባ ውስጥ የእሳቸውም ሱባኤ ሲገቡ እኔም ሱባኤ ገባ ነበርና ምናየውን ህልም ራእይ ሁሉ ትርጉም ይጠይቁኝ ነበረ። እሳቸውም ሲያዩ እንደዚያው ሆና እንዲህ አይነት መንፈሳዊ ልምድ ነበረኝ። እንግዲህ ዝምታና ትንሽ ደግሞ ከዘመናዊ ትምህርት ጋርም በተያያዘ አንዳንድ ጊዜ ያልሆነም ማገላለጽ ይሰጥ ነበር። መምህር ነው፣ ዲግሪ አለው፣ ዲፕሎማ አለው እያሉ ማን እንደሚያወራው አላውቅም። እኔ ያንን ሳልይዘው የተወራው ወሬ ለእንዲህ አይነት ነገሮች የዳረጉኝ ይመስላል። አመላካችም እየሆነ ይሆናል፣ ምናልባት እንደ ትንቢትም ሊሆን ይሆናል። እንደው የአብነት ትምህርት ቤት የቆሎ ትምህርት ቤት ውስጥ እንግዲህ ወደ ልመና ሲኬድ መቼም ከውሻ ጋር መታገል ብዙ ህይወት አለ፣ እዛ ጋር ገጠመኞች አሉ። እንደውም አንዳንድ ትልልቅ አባቶች እንደው ከውሻ ያልፈረመበት ሰው ራሱ አይገኝም ይላሉና አስታውሳለሁ። አንድ ጊዜ ዘንጋዳ የሚባል አለ በረሃ ውስጥ እና ስንሄድ በጣም ነው አርሶ አደሮቹ በእውነት የኢትዮጵያ ቤተክርስቲያን የተመሰረተችው በአርሶ አደሮቹ የቁራሽ ህይወት ያው ማለት አርሶ አደር ለማለት አይደለም። አብዛኛው አገልጋይ ከገጠሩ ቤተክርስቲያን የመጣ ነው፣ እውነት ነው። ግን በጣም በሚገርም ሁኔታ እና ዘንጋዳ ልመና ሄዶ እኔ እጅ አላውቅም ብዙ እንደዚህ አይነት እኔ ቁራሹን ብቻ ነው ለምኜ የተሰጠኝን ቀፈፋስ እሷን ቶሎ ብዬ ጨርሼ ነው የምመለሰው። የሄድኩም ወረቀት ጽፌ ማነበውንም ሁሉ ነው ያስኩም ሄደው እንደሌላውም አይደለም። እንደውም አንዳንድ ጊዜ ከኔም የሚጠይቁኝ ልጆች ነበሩና የበረሃማ ቦታዎች የአባት ልጆች ምናምን አንድ ትልቅ ሰፊ ግቢ ውስጥ ላይ አባታቸው መሀል ይሆንና ልጆች ጎጆ ሲወጡ ዳርዳሩን ሆነው ግን ሰፊ ግቢ በሾህ የታጠረ ነው። ስፋቱ በጣም ሰፊ ሆኖ እና እዚያ ውስጥ ነው የገባሁት። ሲገባ አብሮኝ የነበረው ልጅ ስሙ ተዘነጋኝ። ሲሄድ እሱ አይቷቸዋል ውሾች እና የበረሃ ውሻ ተርብ ያበሏቸዋል ይባላል። ተርብ ማለት በጣም ተናካሽ ናቸው፣ ኃይለኞች ናቸው፣ ፈጣኖች ናቸው እና ወደ እኔ መጡ። እኔ ሩጬ በቃ እኔ እንግዲህ አንዱን ልችል እችላለሁ፣ ግን እንዲህ በጋራ አንድ ግቢ ውስጥ ላይ ወደ 10-15 የሚሆን እኔ ቁጥሩንም እንደው ህልም ነው የሚመስለኝ ሲመጡብኝ የሆነ ዘልዬች ዛፍ ላይ ወጣሁ። የበረሃ እንትን ነገር ነችና በጣም እየጮህኩ ነው፣ እየጮህኩ ድረሱልኝ ነው የምለው። ጩኸቴ ራሱ የህልም መባነን ነው የሚመስለውና ያቺ ዛፍ ምንድነው የሆነችው? እያዘነበለች ወደ ውሾቹ እየጣለች ነውና በአጋጣሚ ግን ሲሰበር ውሾቹ እና ዝንጣፊው ውሾችን አባረረልኝ እና ሰዎቹ ደረሱልኝ። እንግዲህ ከመበላት የመጨረሻ የተረፍኩት የሱ ነው። ከዚያ ውጭ ግን ያው አንዳንድ ጊዜ ረሃብ እነሱ ነገሮች አልፈናል። እንደገና ሽፍቶች አግኝተውን ያለንን በልተውብን እንደገና ሰው የሰጠኝ አንድ 50 ብር ነበረች፣ እሷን ወስደውብኝ እነሱን አልረሳቸውም። ከዛ ውጭ ጽኑ ፈተና የሆነው እባብ ደጅ ሰላም ላይ አድረን በጣም ትልቅ ዘንዶ በሰውነቴ ላይ እንደዚህ ሄደን ያላውቅም እንደዚህ በሰውነት ላይ ሲሄድ ነው
ነገርኩት አጠገቤ ላለው ልጅ ኧረ የሆነ ነገር በሰውነቴ ሲል ዝም በል እንዳትነቃነቅ አያ ጳውሎስ ምናምን አለኝ። እንደዛ ሆኜ ያንን ያተረፍኩበትን አስታውሳለሁ። በጠዋቱ ግን በጣም የሚገርም ነው እና እንዴት ሳይበላችሁ ቀረ ተብለን ያሉት ካህናት ሁሉ ያደነቁበት ለምን ገባችሁ ተብለን እንደዚህ አይነት የፍርሃት ህይወት ትንሽ አሳልፌያለሁ። ስለዚህ የአብነት ትምህርት ቤት ውስጥ ዝም ብሎ በተመቻቸ ሁኔታ መማር አይደለም፣ ብዙ መከራዎች አሉት። ያን መከራ አልፎ በቃ ትምህርቴን አሳካለሁ ብሎ ለትምህርት መጓጓት ነው ከምን የመጣ ነው? እንደኔ ሌላው አላውቅም፣ የነበሩ ወንድሞቼ ጓደኞቼን ሁሉ አላውቅም። እኔ ግን አሁንም እስከ መጨረሻው ድረስ ለብዙ ጊዜ አባቴን ተስፋ አልቆርጥም። አንድ ቀን ያስወስደኛል አስይዞ ብዬ ሁሉ አስብ ነበርና ጽናቴም ከዚያ በፍጹም ላልመለስ ወደ ኋላ ላልመለስ ቃል ገብቼ የሚሄድበት ነበርና መከራውም ሁሉ ብዙ ጊዜ ግን ህመም ነው የሚያጠቃኝ። እኔ የተለያዩ ህመሞች በጣም ተስፋ የሚያስቆርጡ እና እግዚአብሔር እኔን የሚያድንበት የሚፈውስበት መንገድ የተለየ ነው። ወይ ሰው ይልክልኛል፣ ሕክምናውን ብቻ አይደለም በራሱ ጊዜ በሽታውም ይለቀኛል። ለዚህ ያደረሰኝን እግዚአብሔርን አመሰግናለሁ። እንግዲህ ምንኩስና ከተቀበሉ በኋላ የገጠሙት ተግዳሮት ከቤተሰብ ጋር የመገናኘት ሁኔታ አለ? ምንድነው እሱ የሆነው? ተመልሼ ወደ መርጌታ ዋህል ወደ የሚባሉት ወደ ሸበል ኢየሱስ ሄድኩኝ የቅኔን አጠናቀቄ። ከዛ በኋላ እንተዋል እና ቤተሰብ ፍላጎት ትንሽ እንዳለ እኔ የማምጣት ነገር ትንሽ ጭምጭምታ አሰማ። ከመርጌታ ዋህል የወጡ መርጌታ ወልደ ትንሳኤ የሚባሉ ዛሬ ወደ በልቲ ኪዳነ ምሕረት ናቸው መሰለኝ ወደ ጅማ ውስጥ፣ እሳቸው ሌላ ወደ ጌዶን የሚባል ቦታ ላይ ነበሩና የራሳቸውን የተማሪ ይዘው ማስተማር ሲጀምሩ እሳቸው ጋር አብሬ ሆንኩኝ። ቅኔንም የአገልግሎት ተግባሬንም መለማመድ ጀመርኩና በቀጥታ የተገናኘሁትኝ ከሸበል በረንታ ወረዳ ቤተ ክህነት ሰራተኞች ጋር ነው እና እነሱም እኔን እየመጡ ያገኙኛል። ሊቀ ካህናቱ ሁሉ ያውቁኛል፣ አባቴን የሚያውቃሉ፣ ቤተሰብን ያውቃሉ። ከዛ በረሃ ለበረሃ ነበር ስብከት የጀመርኩት። እነዚህ ለምሳሌ ዛር ክርስቲያኖች ነው ግን ሳያውቁ በዛር አምልኮት የጠንቋይ በጣም የጥንቁልና የዛፍ ላይ የሚደረጉ አምልኮቶች ባይድ አምልኮቶች የሚደረጉበትን ሁኔታ ሁሉ እንደውም አደርገው ምንድነው ዛፉ ላይ ለምሳሌ ጨርቅ ተጠምጥሞ ጥይት አንዳንዱ ጥይት ያስቀምጣል፣ አንዳንዱ ጠገራ ብር ያስቀምጣል፣ አንዳንዱ ሽልንግ ያስቀምጣል፣ አንዳንዱ ዶሮ ወስዶ ከነነፍሷ ያስቀምጣል። እናኔ እየጠበቅኩ ተማሪዎች ፍርሃት እንዲያርቁ እና በወንጌል በኢየሱስ ክርስቶስም በአብ በወልድ በመንፈስ ቅዱስም ይሄ ምንም እንደማያደርግ እያስተማርኩኝ የወንጌል ትምህርት በረሃ ለበረሃ የጀመርኩበት አገልግሎት የጀመርኩበት ነው። ከዛ በኋላ ነው አሁን ወደ አገልግሎት ልመጣ የሚችልበት ሁኔታ የተፈጠረው ማለት ነው። በምንኩስና ህይወት እንደዚህ ስብከት እየሰበኩ እያገለገሉ እያሉ ከዚያ ወዲህ ነው ሄዱት። በረሃው ላይ የነበረኝን አገልግሎት እያደረኩ አንድ ሱባኤ ገብቼ 16 ፍልሰታዋን ነውና 14 ለ15 አጥቢያ ተንስ ወንሳራተከ ወሁር ቤተከ የሚል ነገር አያለሁ። እጅ ብቻና ድምጽ ብቻ ነው የምሰማው። ከሌሊቱ 9 ሰዓት ሆኗል። ተንስ ወንሳራተከ ወሁር ቤተከ ነው የሚለኝ። ተነስና አልጋን ተሸክመ ወደ ቤት ሂድ ነው የሚለኝ እና እኔ ደግሞ ምን ሆኜ ነው ምንድነው ይሄ ነገር ብዬ በበነጋታው 14ቱ ሱባኤ ያልቁ 15ኛው የሚወጣበት ነው። ትንሽ ደክም ያለው ሰውነቴ ሁሉ ዝሏል እና ይሄን ነገር ይዤው ሰንብቼ በሳምንቱ ከብቸና ደብረገነት ኪዳነ ምሕረት አለቅነት እልቅና የቤተክርስቲያን አስተዳዳሪነት እንዲህ አይነት እኛ ልጃችን አለ ያሳደግነው እሱ ይምጣልን ብለው ኪዳነ ምሕረትን ፍልሰታውን ምክንያት አድርገው ለካ ቤተክርስቲያንም ለማሰራት ያሉትን መምህር ትንሽ በእድሜ ገፋ ስላሉ ለመተካት በሳቸው ቦታ ለመተካት ሲያስቡ ወደኔ ለመምጣት እዚያ እየተነጋገሩ ነው። እኔ ይሄንንማ ነገር የንታበበ አባ ቆሞስ አበበ
እሳቸውን ማሳወቅ አለብኝ ብዬ ሄድኩኝ። ወደ እሳቸው ሲሄድ ምንድነው ያሉኝ? አይ በቃ ከኔ ልትርቅ ነው አሉኝ። ትርጉሙ የህልሙ ትርጉም ለኔ አልገባኝም። እሳቸው ግን ፈቱት። አልጋ ወራሽ ተነስና አልጋህን ተሸክመህ ወደ ቤት ሂድ ማለት እኮ ሹመት አለህ ማለት ነው። አልጋ ወራሽ ሲባል ሰምተህ አታውቅም አሉኝ። እኔ በፍጹም እኔ ሹመት እኔ አሁን ምንም እውቀት በሌለኝ በዚህ እድሜ እኔ ሹመት እንኳን ይተውት ብዬ ስል በሳምንቱ እሳቸው ጋር በተነጋገርኩኝ በሳምንቱ ከዛው ከአገር ሽማግሌዎች ያሉት መልእክተኞች መጥተው ለእንዲህ ተግባር እንፈልጋለን አሉኝ። አይ እኔም ህልሙም እንግዲህ እውነት ይሆናል ብዬ እንደገና ያልመጣም ብዬ ተከራክሬ ነሐሴ ላይ እንደዚያ የሆነው ጥቅምት ላይ ህዳር ላይ በግድ ካለሁበት ተነስቼ ወደ ብቸና ደብረ ገነት ኪዳነ ምሕረት ቤተክርስቲያን በአለቅነት ብፁዕ አቡነ ዘካርያስ በረከታቸው ይደርብኝ እሳቸው ሹመቱን አጽድቀውት የዚያ ቤተክርስቲያን አስተዳዳሪ ሆኜ እስከ 94 ዓመተ ምህረት ድረስ አገለገልኩኝ። 94 ዓመተ ምህረት 1994 ዓመተ ምህረት የቅድስት ሥላሴ መንፈሳዊ ኮሌጅ መጣሁ ነው። እስከዚህ ድረስ ከቤተሰብ አልተገናኙም ነበር? ወፍር ቤተ ከሚለው እሱ ነው እኮ ነው ህልሙ። ተነስና አልጋህን ተሸክመህ ወደ ቤት ሂድ አለኝ እና የመጣሁት ወደ ቤተሰቦቼ ወደ እናቴ ወዳለችበት ነው። አባቴ ነው ሲያዩ ምን አሉ እነሱ? እንግዲህ በፊት እርሱን የሚያፍቼ ላንበት ተሸንፎ ደግሞ መነኩሴ ሆነው ሲያዩ ምን አሉ? ያው ሁኔታዬን ያዳምጣሉ፣ ይሰማሉ፣ ይከታተሉ ነበር። አባቴ በህይወት ነፍሱ ከስጋ ውስጥ ለይም በአጋጣሚ ነበርኩኝ። ያኔም አባቴን ቀብሬ ነው መልሼ ደግሞ ወደ መጥፋቱ የሄድኩት እና ከእናቴም ተለይቼ ነበር። በኋላ ግን ወደ ወላጅ እናቴ ስመጣ እናቴም በጣም ነበር ደስተኛ የሆኑት። ያው እንግዲህ ያሳደገኝ ማህበረሰብ ነው። አንዱ ምንኩስናውን ይዞ አንቱ ይላል። ደግሞ ያሳደገኝ ማህበረሰብ ስለሆነ ደግሞ አባና እንጂ እያለ ደግሞ እንደ ልጅነትም እያገለገልኩ እንደ አባትነትም እየመራሁ ከዚያ ነው ብፁዕ አቡነ ዘካርያስ ከዚሁ ጋር አብረው እኔ እዚያ ያያለሁ ብፁዕ አቡነ ቶማስ የወላጅ እናቴ እንደ የመጣችበት ወደዛ ወደ ዳንግላ ወደ መተከል አካባቢ ስለነበሩ ብፁዕ አቡነ ቶማስ ያ ነበሩ እና እዚያ እኔ ለአገልግሎት እንደሄድኩኝ አንተ ምን እየሰራህ ነው? የት ነው ያለህ? እንዲህ ሲሉኝ እና ለምን ቴዎሎጂ አትገባም አሉኝ። እና የገባሁት የአቡነ ዘካርያስ ቢፈቅዱም በብፁዕ አቡነ ቶማስ ያረፉት በረከታቸው ይደርብኝ በሳቸው አማካኝነት ነው።